በዚህ በመጽሐፍ መሳፍንት ላይ በምዕራፍ 7 ከቁጥር 2 ጀምሮ ምን ይላል? ጌዲዮንን ከአንተ ጋር ያለው ሕዝብ በዝቷል፣ ስለዚህ እስራኤል እጄ አዳነኝ ብሎ እንዳይታበይ እኔ ምድያማውያንን በእጃቸው አሳልፌ አልሰጣቸውም ማለት ነው። እግዚአብሔር ጌዲዮንን በጣም ነው የሚገርመኝ ይሄ ቃል። ምክንያቱም በጣም ልንማርበትና ልናስተውለው የሚገባ ነገር ስለሆነ ማለት ነው። እግዚአብሔር የጌዲዮንን ከአንተ ጋር ያለውን ሕዝብ በዝቷል አለው። ይህ ከጌዲዮን ጋር ያለው ሕዝብ ዝም ብሎ ሕዝብ ተራ ሕዝብ ሳይሆን ወታደር ነበረ። ለትግል ለጦርነት የሚያግዘው ወታደር ነበር። ስለዚህ እስራኤል ለምንድን ነው እጄ አዳነኝ ብሎ እንዳይታበይ እኔ ምድያምን በእጃቸው አሳልፌ አልሰጣቸውም ማለት። ስለዚህ ጌዲዮን ከሱ ጋር የነበሩትን እጅግ በጣም ብዙ ወታደሮችን እንዲቀንስ እግዚአብሔር ይነግረዋል። ምክንያቱም ስለምንድን ነው እግዚአብሔር ካንተ ጋር ያለውን ሕዝብ በዝቷል ሲለው ሕዝቡ በጦርነቱ ካሸነፈ በኋላ ጦርነቱ የእግዚአብሔር ስለሆነ እኔ በጉልበቴ ነው የዳንኩት፣ በሰራዊት ብዛት ነው የዳንኩት፣ በግመሎቻችን ብዛት ነው የዳንኩት፣ በእኛ ማስተዋል፣ በጥበባችን፣ በገንዘባችን፣ በኃይላችን ነው የዳነው ብሎ እንዳይመካ ስለሚፈልግ እግዚአብሔር ጌዲዮንን ቀንሳለው። ስለዚህ የሚገርማቸው የእስራኤል ያኔ ከጌዲዮን ጋር የነበረው ወታደር ወደ 32,000 ወታደር ነበር። ከ32,000 ውስጥ የፈራና የደነገጠ ይመለስ ብሎ እግዚአብሔር ጌዲዮንን ንገራቸው ብሎ ሲነግረው ከዛ ውስጥ ወደ 22,000 ወታደሮች ይቀነሳሉ። ከዛ ከ22,000 ወታደሮች ውስጥ ስንት ይቀራሉ? 10,000 ወታደር ይቀራል። ከዛ እግዚአብሔርም አሁንም በመሳፍንት 7:9 ላይ እግዚአብሔር ምድያማውያን በእኛ ምን ይለዋል? እግዚአብሔርም ጌዲዮን ሕዝቡ ገና ብዙ ነው አለው። 22,000 ሕዝብ ተቀንሶ ከ22,000 ሕዝብ 10,000 ቀረና ከ10,000ንም ኖ በጣም በዝቷል፣ አሁንም መቀነስ አለባቸው። ስለዚህ እግዚአብሔርም ጌዲዮንን ይለዋል ቁጥር 4 ላይ እያነበብኩ ያለሁት ከመሳፍንት ምዕራፍ 7 ከቁጥር 2 ጀምሮ ነው የማነበው። እናንተ እስከ ቁጥር 15 ያለውን ማየት ትችላላችሁ። እግዚአብሔር ጌዲዮንን ሕዝቡን ገና ብዙ ነውና ወደ ውሃ አውርዳቸው፣ በዚያም እፈትናቸዋለሁ። እኔም ይህ ካንተ ጋር ይሂድ የምለው እርሱ ካንተ ጋር ይሄዳል፣ እኔም ካንተ ጋር አይሂድ የምለው እርሱ አይሄድም አለው። ሕዝቡንም ወደ ውሃ አወረደ። እግዚአብሔርም ጌዲዮንን ውሻ እንደሚጠጣ ውሃ በምላሱ የሚጠጣ ሁሉ እርሱን ለብቻ አድርገው፣ እንዲሁም ሲጠጣ በጉልበቱ የሚንበረከከውን ሁሉ ለብቻቸው አድርግ አለው። እጃቸውን በውሃ ወደ አፋቸው አድርገው የጠጡ ቁጥር 300 ነበረ። የቀሩትን ሕዝብ ግን ውሃ ሊጠጡ በጉልበታቸው ተንበረከኩ። እግዚአብሔር ጌዲዮንን በእጃቸው ውሃ እየጠጡ በ300 ሰዎች አድናቸዋለሁ፣ ምድያማውያንም በእጅ አሳልፌ እሰጣቸዋለሁ፣ የቀሩትን ሕዝብ ሁሉ ግን ወደ ሰፈራቸው ይመለሱ አለው። እግዚአብሔር ምድያማውያንን በእጃቸው አሳልፎ የሚሰጠው መቼ ነው? እነዚህን ሰዎች ወደ 32,000 የነበሩትን 300 ሲያደርጋቸው ብቻ። ከዛ ድሉን ለእናንተ እሰጣችኋለሁ አላቸው። በጣም የሚገርመው እግዚአብሔር ለምን እዚህ ጋር እንደጠየቀው ስንመለከት ምድያማውያን በጣም ብዙ ነበሩ። ብዙ መሆናቸው ብቻ አይደለም፣ ታሪኩን እዛ ቦታ ላይ ስታነቡት አማሌቃውያንም ነበሩበት። ሌሎች ደግሞ ከምስራቅ አካባቢ የመጡ ሕዝቦችም በጣም ብዙ ነበሩት። እንደውም እዚህ መጽሐፍ ቅዱስ ሲገልጻቸው ልክ ብዛታቸው እንደ አንበጣ መንጋ ነበር ይላል። የግመሎቻቸው ብዛት ደግሞ በባህር ዳርቻ እንዳለ አሸዋ ስፍር ቁጥር አልነበረውም ይላል። ስለዚህ ታሪኩ ወደ ታች ስታነቡት
ይህ ሁሉ ጦር እንደተመታና እንደተሸነፈ ታገኛላችሁ። ስለዚህ እግዚአብሔር እየተናገረ ያለው ህዝቡ እንዳይመካ በጉልበቴ ነው ያሸነፍኩት፣ በኃይሌ ነው ያሸነፍኩት እንዳይልና ለእግዚአብሔር የሚገባውን ክብር እንዳይወስድ እግዚአብሔር ምን አደረገው? ቀንሳለው። ጉልበቱን ቀነሰው፣ ህዝቡን ቀነሰው፣ ወደ ቤታቸው እንዲመለሱ አደረገና በ300 ወታደር ያንን የምዳማውያንን እንዲያሸንፍ በእጃቸው አሳልፎ ሲሰጣቸው እንመለከታለን። ምክንያቱም እግዚአብሔር አንድ ነገር ሊኖር ስለነበረ ነው። ስለዚህ የሰራዊት ብዛት ጌዲዮን የሚገርመው ነገር የቀነሰው ወደ 90% ነው ቼክ ሳደርገው ማለት ነው። እና ያንን ሁሉ እንዳንበጣ የበዛውን ግመሎቻቸው ሲል ልክ በአሁኑ ሰዓት እንደ ታንክ ማለት ነው። በጣም ብዙ ታንክ ነበራቸው ማለት ነው። እንደ ምድር አሸዋ የበዛ ግመሎች ሁሉ ነበራቸው እና እግዚአብሔር በ300 ወታደር አሳልፎ ሲሰጣቸው ትመለከታላችሁ። ለምንድን ነው ይህንን ያደረገው? ከጌዲዮን ጋር የነበረው የእስራኤል ህዝብ በጉልበታችን አሸነፍን፣ በኃይላችን አሸነፍን፣ በቁጥራችን አሸነፍን ብሎ የሚመኩበትና የሚታበዩበት ነገር እንዳይኖራቸው ነው። ምክንያቱም እግዚአብሔር ባይረዳ ኖሮ ያ 300 ሰው ያንን የሚያክል የአማሌቅ ያለበትን ከምስራቅ የመጡ ሰዎች ያሉበትን ምዳማውያንን ሊያሸንፍ በፍጹም አይችልም ነበር። በዚህ በአንደኛ ቆሮንቶስ ምዕራፍ 1 ከቁጥር 27 እስከ ቁጥር 29 ላይ ምን ይላል? ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ ይላል። ልብ በሉ። እግዚአብሔር የሚፈልገው እሱ ብቻ እንዲያሸንፍ፣ እሱ ብቻ እንዲገዛ ነው። የእግዚአብሔርን ክብር ለእግዚአብሔር የሚገባውን ክሬዲት ማንም ሰው ማንም ነገር እንዲወስድ አይፈልግም። ለዛ ነው እግዚአብሔር ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ የሚለው። ብርቱውን ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። እግዚአብሔርም የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር የተናቀውንም ነገር ያልሆነውንም ነገር መረጠ ይላል። ስጋንም የለበሰ ሁሉ በእግዚአብሔር ፊት እንዳይመካ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ ተጽፏልና። ስለዚህ ትምክህታችን፣ ጉልበታችን፣ ኃይላችን እግዚአብሔር ነው። እግዚአብሔር የሚፈልገው ይሄ ነው። እግዚአብሔር እሱ እንዲሰራ የሚፈልገው የዓለማችንን ደካማውን ነገር ነው አለ። ስለዚህ እግዚአብሔር ጥበበኞችን ሊያሳፍር የዓለምን ሞኝ ነገር መረጠ። እግዚአብሔር ብርቱውን ሊያሳፍር የዓለማችንን ደካማ ነገር መረጠ። እግዚአብሔር የዓለማችንን ምናምንቴ የተናቀውን መረጠ ይለናል። ስጋ የለበሰው ሁሉ በእግዚአብሔር እንዳይመካ ነው። ስለዚህ ትምክህታችን ሊሆን የሚችለው ነገር ምንድነው? እግዚአብሔር ነው። ኃይላችን እግዚአብሔር ነው። ብርታታችን እግዚአብሔር ነው። የሚዋጋልን እግዚአብሔር እንጂ እኛ ከእግዚአብሔር ጋር ተደርበን፣ ዘመዳችን ከእግዚአብሔር ጋር ተደርቦ፣ ገንዘባችን ከእግዚአብሔር ጋር ተደምሮ፣ አጎታችን አክስታችን ከእግዚአብሔር ጋር ተደምረው የእኛን ውጊያ ከተዋጉልን እና እነዚህ ሰዎች እኔ ባልረዳው ኖሮ፣ እኔ ባላግዘው ኖሮ፣ እኔ እንዲህ ባላረግ ኖሮ እያሉ የሚጠሩበት ነገር ካሉ እነዛ ሰዎች የእግዚአብሔርን ክብር ነው የሚወስዱት። ስለዚህ ከፊታችን ያለብንን ሰልፍ እኔ አንዳንድ ጊዜ የሚገርመኝ ነገር አለ። ብዙ አብረን ይዘናቸው የመጣናቸው ነገሮች አሉ። እነዛ ነገሮች በጸሎታችን ነው ያገኘናቸው ወይስ እግዚአብሔር ረድቶን ነው? ዘመዶቻችን ረድተውን ነው? ጓደኞቻችን ረድተውን ነው? ወይስ ማን ረድቶን ነው ያ ነገር በህይወታችን የተከሰተው? አንዳንድ ጊዜ የምንጸልየው ጸሎት ያ የጸለየውን ጸሎት በጣም ከሚዘገይባቸው አንደኛ ምክንያት ምንድነው? ረዳቶች አብረውናል፣ የሚያግዙ ሰዎች አሉ፣ የእግዚአብሔር ክብር የሚወስዱ የተዘጋጁ። ኦኬ እገሌ ባይሆን እገሌ ባትኖር ኖሮ እንዲህ ባይኖረኝ ኖሮ እንትና ባይረዳኝ ኖሮ የምንለው ነገር ድብልቅ ያደረገው ነገር አለ። እግዚአብሔር ያንን ነገር አይ በዚህ ማለዳ የሚለን ነገር ምንድነው? እነዛን ነገሮች ቀንሱ።
ካጠገባችሁ አስወግዱ ነው። እግዚአብሔር እንዲሰራ ከፈለጋችሁ፣ እግዚአብሔር ሰልፉን እንዲያሸንፍ ከፈለጋችሁ፣ እግዚአብሔር ብቻ ክሬዲት የሚወስድበት የማንንም እርዳታ አይ። ስለዚህ እንደውም ምን ይላል በዘጸአት 14:14 ላይ በጣም ወደው ጥቅስ ነው። እግዚአብሔር ስለ እናንተ ይዋጋል እናንተም ዝም ትላላችሁ አለ። ስለዚህ ውጊያው የእግዚአብሔር ነው። በህይወታችሁ በመንገዳችሁ ሰልፍ ሊገጥማችሁ ይችላል። ያንን ሰልፍ ልታሸንፉ የምትችሉት ከመንጋው ጋር በመንጋጋት አይደለም። እግዚአብሔር ብቻ ነው የሚዋጋልኝ፣ ይሄ የእግዚአብሔር ሰልፍ ነው ብላችሁ ልታስቡ ከሆነ በዙሪያችሁ ያሉትን የእግዚአብሔርን ክብር ሊወስዱ የከበቧችሁ ነገሮች ልታስወግዱና ከአጠገባችሁ ዞር ልታደርጉ ይገባል። እና ከጌዲዮን እየተማርን ያለነው ነገር እግዚአብሔር ቀንስ ያለበት አንደኛው ምክንያት ትምክህቱም ክብሩም ክሬዲቱም የእግዚአብሔር ነገር ስለሆነ ብቻ ነው። ስለዚህ በዚህ ማለዳ እያንዳንዳችን ማየት ያለብን ነገር ማን ነው የእግዚአብሔርን ክብር ሊወስድ አጠገባችን ያለው? እየለፋን ያለነው እየጠየቅን ያለነውን ነገር አይ ገሌ ያለልን ገሌ ያለችልን ብለን የምናስበው ነገር አለ። እግዚአብሔርን ሊረዱት እግዚአብሔርን ሊያግዙት የእግዚአብሔርን ክብር ሊወስዱ ያሉ ሰዎች አሉ። በጣም የምታከብሯቸው ሰዎች አሉ። እነማን ናቸው? እስቲ ራሳችሁን ቁጭ ብላችሁ ተመልከቱት። አንዳንድ ጊዜ እግዚአብሔር እንዳይሰራ እግዚአብሔር እንዳይዋጋ ከፊታችሁ ያሉ ሰዎች እንደዚህ ከጌዲዮን ጋር የነበሩ በጣም ብዙ መንጋዎች ሊኖሩ ይችላሉ። በእርግጥ ሊያግዟችሁ ይችላሉ። ግን ይህ የእግዚአብሔር ጦርነት አይደለም። ይህ የእግዚአብሔር ባትል አይደለም። እግዚአብሔር ያስፈልጋል። እግዚአብሔር እንዲረዳችሁ ከፈለጋችሁ እነዚህን ነገሮች አይናችሁን የጣለችባችሁ ውጭ ያለ ዘመዳችሁ ሊሆን ይችላል፣ እዚህ ያለ ጓደኞቻችሁ ሊሆን ይችላል፣ ባለሀብቶች ሊሆኑ ይችላሉ። የምትፈልጉትን ነገር እግዚአብሔር እንዲያደርግላችሁ ከፈለጋችሁ እነዛን ይሄንን ክፍተት መመልከት መቻል አለባችሁ። አለበለዚያ ያንን ነገር እናንተ ማስወገድ የማትችሉ ከሆነ እግዚአብሔር ከፊታችሁ ዞር ያደርጋችኋል። አንዳንድ ጊዜ እግዚአብሔር በእናንተ ህይወት መስራት ሲፈልግ አንዳንድ ያልጠበቃችሁት ነገር ሊሆን ይችላል። የጠበቃችሁት ነገር ያግዘኛል፣ ይረዳኛል ያላችሁት ሰው ጀርባውን ሲሰጣችሁ ልትመለከቱ ትችላላችሁ። በጣም ኢምፖርታንት የሆነ ሰው በህይወታችሁ ውስጥ ያለው በቸገራችሁ ጊዜ ዞር ሊልባችሁ ይችላል። ያንን እግዚአብሔር ይሆናል ያደረገው። እግዚአብሔር ይሆናል ከፊታችሁ ያነሳው። ምክንያቱም ክብሩ የእግዚአብሔር ብቻ ነው። በእናንተ ህይወት ውስጥ በእናንተ ውጊያ ውስጥ በእናንተ በምታልፉበት ነገር ውስጥ እግዚአብሔር ክብሩን ብቻውን ነው የሚወስደው። ስለዚህ በእግዚአብሔር ዓላማ ውስጥ በእግዚአብሔር መንግስት ውስጥ እርዱኝ እረዳችኋለሁ የሚባል ነገር የለም። እግዚአብሔር የማንንም እርዳታ አይፈልግም። ለዛ ነው የዓለምን ደካማ ነገር የመረጠው። ምክንያቱም እግዚአብሔር በደካማ ነገር ነው የሚያሸንፈው። ስለዚህ እግዚአብሔር በህይወታችን ውስጥ እንዲሰራ ከፈለጋችሁ እኛ መሸነፍ አለብን። ቀንሶ ያለንን ነገር መቀነስ አለብን። ስለዚህ አይናችን ያረፈባቸውን ነገሮች ምንድን ናቸው? በዚህ ማለዳ እነሱ ልትመለከቱ እወዳለሁ። እነዛን ነገሮች እግዚአብሔር አስወግዱ ይላቸዋል፣ ቀንሱ ይላቸዋል። ያለበለዚያ ምድያማውያን የጠየቃችሁትን ነገር አሳልፌ አልሰጣችሁም ነው የሚላቸው። እዚህ ጋር ምዕራፍ 7 ላይ ስትመለከቱት እኮ ቁጥር 2 ላይ እግዚአብሔር ጌዲዮንን ከአንተ ጋር ያለው ህዝብ በዝቷል፣ ስለዚህ እስራኤል እጄ አዳነኝ ብሎ እንዳይታበይ እኔም ምድያምን በእጃቸው አሳልፌ አልሰጣቸውም አለ። ስለዚህ ምድያምን አሳልፎ ካልሰጣቸው ጦርነቱ፣ ጭንቀቱ፣ ሀሳቡ ይረዝማል ማለት ነው። ምክንያቱም ጠላቶቻቸውን እንዳያሸንፉ በእጃቸው አሳልፎ አልሰጥም ያለው እግዚአብሔር ነው። እና እስራኤላውያኖች ጦርነቱን ማሸነፍ ድሉ በእጃቸው እንዲገባ ከፈለጉ ቁጥራቸውን መቀነስ አለባቸው፣ ኃይላቸውን መቀነስ አለባቸው፣ ትምክህታቸውን መቀነስ አለባቸው። የሚመኩበት ነገር አለ። በስራቸው፣ በኃይላቸው፣ በዘመዳቸው፣ በጉልበታቸው የምንመካበትን ነገር እነዚህ ነገሮች ስንቀንስ ብቻ ነው ጦርነቱን ልናሸንፍ የምንችለው። ስለዚህ ማየት ያለብን ነገር ዛሬ በዚህ ማለዳ ላይ እንድነግራችሁ የፈለኩት ነገር ምንድነው በህይወታችሁ ውስጥ ያለው? ኦኬ፣ የተመካችሁበት ነገር ምንድነው?
አንዳንድ ጊዜ ባዶ እጃችሁን ጠርታችሁ ሊሆን ይችላል። የምትመኩበት ነገር የምታዩት ነገር በህይወታችሁ ላይኖር ይችላል። ግን እግዚአብሔር ለዓላማ ነው ይሄንን ያደረገው። እግዚአብሔር ሊረዳችሁ፣ እግዚአብሔር ብቻ ሊያሸንፍ፣ እግዚአብሔር እንዲህ አደረገልኝ ብላችሁ እንድታመሰግኑት ይፈልጋል። ስለሚፈልግ በማስተዋል ዛሬ ህይወታችንን ልንመረምር ይገባል። በጣም በጸሎት ብርቱዎች ነን። በጾም በጸሎት ብርቱዎች ነን። እግዚአብሔርን ለመታዘዝ እየጣርን ነው። ግን ብዙ ኮተት ይዘን የመጣነው ነገር የሆነ ነገር እግዚአብሔርን ጠይቀን ፕላን ቢ አለን። እገሌ ያለልኝ እገሌ ያለችልኝ ይላል። እግዚአብሔር ልንጠነቀቅ ይገባል። መልካም ሰዎችን በህይወታችን ሊያሳጣን ሁሉ ይችላል። ለምን ስንል እነዛ ሰዎች በህይወታችን ውስጥ ያሉት የእግዚአብሔርን ክብር የእግዚአብሔርን ስራ ሊወስዱ ሊነጥቁ ያሉ ሰዎች ናቸውና በዚህ በማስተዋል እንመላለስ ልላችሁ ፈልጌ ነው። እግዚአብሔር ማስተዋልን ይስጠን። በጸሎት እንሆናለን። አሜን። ነቅያለህ